ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ይሄ ልቤቱ ነው። ልቤቱን ሰብስክራይብ፣ ላይክ፣ ሼር አድርጉልኝ፣ አበረታቱኝ ብቻ እና ቪዲዮ እየሰራው አይደለም። ቪዲዮ ደግሞ አልተመቸኝም ለመስራት ከስራ ጋር እና ሸበካም ስላልነበረኝ ነው አልተመቸኝም። ለዛ ነው እና አሁን እግዚአብሔር ይመስገን ተስተካክሎልኛል ሁሉም። ከዚህ በኋላ እሰራለሁ ማለት ነው እና አበረታቱኝ፣ እኔም እመልሳለሁ። እና ዛሬ የመጣሁት አንዳንዴ ከኢትዮጵያ ወደ ተለያዩ ሀገራት ስናስመጣ እህቶቻችን ሊሆን ይችላል፣ ጓደኞቻችን ሊሆን ይችላል ስናስመጣ ወይም እንደዚህ ሲያማከሩን በኤጀንሲ እና በካምፓኒ የትኛው እንደሚሻል ወይም እያወቅነው እንደሚመጣ ማለት ነው። በኤጀንሲ ይሁን በካምፓኒም ሲሆን እያወቅነው የመጣነው ነገር ችግር የለውም፣ ግን ሳናቀመተን እዚህ ብዙ ነገር እንትን ሊለን ይችላል ማለት ነው። እና እኔ የመጣሁት በካምፓኒ ነው። ወደ እዚህ ስመጣ በካምፓኒ ነው የመጣሁት። በካምፓኒ መምጣቴን አላቅም ስመጣ ማለት ነው። ግን ከዚህ ከመጣ በኋላ ብዙ ውጣ ውረድ አለው። ያኔ ቶሎ ስራ አይገኝም። በዛ ላይ ስልጠና ምናምን እያሉ ያቆዩናል ትንሽ። ከዛ ስልጠና እንትን ካልን በኋላ ደግሞ ስራ እንትን ማለት አለ። እንደዚህ ከኢትዮጵያ ተመርጬ አሁን እኔ ወደ ስመጣ ከኢትዮጵያ ተመርጬ አይደለም የመጣሁት። ቀጥታ ፓስፖርቴን ስሰጠው ቀጥታ ዝም ብሎ 1 ወር ከ15 ቀን የቆየብኝ ማለት ነው። ቶሎ አልቆየም፣ ብዙ አልቆየም እና ወዲያው ነው የመጣሁት። ከዚህ መጥቼ ግን 16 ቀን ተቀምጫለሁ። ቶሎ ስራ አይገኝም። በዛ ላይ ስልጠና አለ እና አንዳንድ ካምፓኒ ደግሞ ምንም እንትን ምግብ የሚጠጣ ውሃ ራሱ የለም ማለት እንደዚህ ቆሻሻ ነው። ውሃው የምንታጠብበት ራሱ ንጹህ ውሃ አይደለም እና በካምፓኒ መምጣት ብዙ ያቆያል። ቶሎ ከኢትዮጵያ ቶሎ ቢመጣልንም ከዚህ መተን ግን ስራ አይገኝም። በዛ ላይ ደግሞ ቋሚ ስራ አይደለም። ለ1 ወር ለ1 ቀንም ሊሆን ይችላል፣ ለ3 ወር እንደዚህ እንደፈለጉን የሚወስዱን እና ብዙ እንትን ውጣ ውረድ አለው ትንሽ። በዛ ላይ ብር አንይዝም። ስንወጣ ስንገባ ለካርድ እንላለን፣ ለምግብ እንላለን። እንደዚህ እንትን ያስቸግራል ብዙ እና በካምፓኒ መምጣት ትንሽ እንትን አለ። በኤጀንሲ ስንመጣ ግን አንድ ቤት ለ2 አመት ነው። አሪፍ ነው። ጥሩ ሰዎች ከሆኑ አንድ ቤት መስራት አሪፍ ነው። በካምፓኒ ሲሆን ግን የተለያየ ቤት፣ የተለያየ ቆሻሻ፣ የተለያየ ሰው፣ የተለያየ ባህሪ፣ ሁሉን ነገር አሁን አንድ ቤት ለምሳሌ ከለመድን ነገ ድጋሚ እንሰራዋለን እና ትናንትና እንደዚህ ያልኩት ከተባለን ነገ መልሰን ያንኑ እንደግማለን። አሁን ትናንት የገባሁበት ቤት ይሄ እንደዚህ ነው መሰለኝ ትለኛለች፣ ነገ የሚገባባት ደግሞ አይ ይሄ እንደዚህ አይደለም ትለኛለች። እና እንደ እንትናችን እንደ መልካችን ጸባያችንም ይለያያል እና ብዙ ውጣ ውረድ አለው። ስራቶ መቀመጥም አለ ከገቡ በኋላ እና አንዳንዴ በዛ ላይ ደግሞ እዚህ መተን ማለት ነው የንጽህና መጠበቂያ አሁን በጣም ብዙ ልጆች ከኔ ጋር የመጡ በጣም ብዙ ልጆች ያላመጡ አሉ። እንደዚህ የንጽህና መጠበቂያ ሳሙና፣ ሻምፖ፣ ማበጠሪያ ራሱ ሳይዙ ይመጣሉ። እና ከኢትዮጵያ ስንመጣ የንጽህና መጠበቂያችንን ምግብ ደግሞ ኤርፖርት ላይ ምንም ችግር የለም እኔ ከዚህ ስንሄድ እንጂ ከኢትዮጵያ ስንመጣ ግን ብዙ ሻንጣ ኪሎ ምናምን እንትን አይሉም። ምክንያቱም ሻንጣችን በሌላ እንትን ነው ታጭኖ የሚመጣው፣ እኛ ደግሞ ራሳችን እንችላለን የእጅ ቦርሳ ብቻ ነው ይዘን የምንመጣው እና ችግር የለውም። አሁን እኔ በጣም ብዙ ነገር ነው ጥዬ የመጣሁት ማለት ነው። ከበሶ ድርቆሽ ምናምን ሁሉ ጥዬ ነው የመጣሁት። አይቻልም ምናምን እያሉ እያስፈራሩን ማለት ነው። ግን ምንም ችግር የለውም። እዚህ መተን ማዳም ቤት ቢርበን እንበላዋለን። በካምፓኒ ሲሆን ደግሞ እዛ ቢሮ ላይ በጣም ይርባል። ነጭ ሩዝ ነበር የምንበላው እና ብቻ ከባድ ነው። ይዘን መምጣት ያለብንን ነገር ምንም ችግር የለውም ይዘን መምጣት። በካምፓኒ ሲሆን ትንሽ ይከብዳል እና በካምፓኒ ባትመጡ ይመረጣል እንደኔ። እውነት እኔ አሁን በጣም ነው አንድ ጊዜ አንድ ቤት የገባሁበት ቢያንስ 9 ወር ሰርቻለሁ። ችግር የለብኝም እና እንትን ብዙ አልተንከራተትኩም። ብወጣ ራሱ ቶሎ ስራ አገኛለሁ። እኔ እድለኛ ነኝ እውነት። እና ስወጣ ቶሎ ነው ስራ የማገኘው። በጣም ብዙ ልጆች አሉ ከ15 ቀን ከ1 ወር በላይ የተቀመጡ ልጆች አሉ። እኔ ግን በዛ ከተባለ በ3 ቀን የመጀመሪያ ሲሆን ግን 1 ሳምንት ቆይቻለሁ ከስልጠና በኋላ ማለት ነው። እንደዛም ሆነ ግን ቶሎ የመጣልኝ ከመጣነው ልጆች እኔ ነኝ ቶሎ የተመረጥኩትኝ። አሁንም 1 ወር 15 ቀን ከኔ በፊት የሄዱ ልጆች እዛ ቁጭ ብለው እኔ ግን በ3ኛ ቀን ቅዳሜ ገባሁኝ። ቅዳሜ ቢሮ ሄድኩኝ። ሰኞ ማታ ወደ ስራ መጣሁ ማለት ነው።
እና በጣም ነበር እኔ እድለኛ ነኝ እውነት በዚህ ጉዳይ እግዚአብሔር ይመስገን። ቢሮ ሲሄድ ቶሎ አልቆይም። ማዳም ቤት ስገባም ያኔ እንደ ሌሎች ልጆች ቶሎ አልመለስም። ተመለስኩ ከተባለ 3 ወር አንድ ቤት 9 ወር እና እግዚአብሔር ይመስገን በጣም በአመታቸው 12 ቤት የገቡ ልጆች አሉ። አመት ከአንድ ወሯ እና አንዷ ልጅ 12 ገብቻለሁ ብላለች። እና በጣም ነው የሚከብዱ መጥፎ ሰዎች ሲገጥሙን እንኳንስ ወራችንን ኮንትራታችንን ለመጨረስ ለአንድ ቀንም ይከብዳል። በዛ ላይ ጸባያቸው ጥሩ ይሆን ምግብ አይኖርም፣ ምግብ ሲኖር ጸባያቸው የለም። እና የካምፓኒ ሲሆን በዛ ላይ ቤታቸውን ቆሸሽ አድርገው ከዛ ነው ሰራተኛ የሚያመጡት ማለት ነው። ከጸዳላቸው በኋላ ደግሞ ይወስዳሉ። በጣም ነው የሚያስጠላው የካምፓኒ ስራ። የኤጀንሲ ሲሆን ግን አንድ ቤት ነው፣ ደስ ይላል። ያኔ ብዙ አያስቸግርም ማለት ነው። አንድ እናጸዳለን፣ ስራውን ሁሉም ነገር አንድ አይነት ነው። ይሄኛው ግን በጣም ያስቸግራል። እና ውዶች በሌላ ቪዲዮ ሰፋ አድርጌ እሰራለሁ። ለዛሬ ይሄን ካልኩኝ ይበቃኛል ማለት ነው። እና አበረታት በቪዲዮ በነገራችን ላይ የመጀመሪያ ቀኔ ነው ሰርቻለሁኝ እና አበረታቱኝ፣ እኔም እመልሳለሁ ማለት ነው። ተያብረን እንደግ እና ሰላም ሁኑልኝ።